Lala, MC Mike, alright. Double Tisa, alright. Check this original style from Wallow. Double Tisa, all my conjo girls in Wallow. Double Tisa, brand new music. Double Tisa. ራስን ማወቅ ራስን ማወቅ ራስን ማወቅ ከጥንት ዘመን አንስቶ አሁን እስካለንበት ጊዜ ድረስ የሰው ልጅ ዘመናት ካስቆጠረው አንኳር ጥያቄ ጋር ግብ መፍጠሩን እንደቀጠለ ነው። ጥያቄውም እኔ ማን ነኝ የሚል ነው። ራስን ማወቅና መሆን የእውቀቶች ሁሉ መሰረት ነው። ሶቅራጥስ። ሰው ማን መሆኑን እስካላወቀ ድረስ ደስተኛ መሆን አይቻለውም። ፐብሊቢያስ ሲረስ። ሰው ያመለካከቱ ውጤት ሲሆን ማንነቱም ያመለካከቱ ነጸብራቅ ነው። ዶክተር ኖርማን ቪንሰንት ፔሊ። ራስዎን ያውቁታል? በየቀኑ ቢያንስ ከአንድ ሌላ ሰው ጋር ትውውቅ ይፈጥራሉ። ታዲያ ይህን ያህል ዘመን ሲኖሩ የገዛ ራስዎን ያውቁታል? እርስዎ ማን ኖት? ለዚህ አብይ ጥያቄ የሚሰጡት በቂ ምላሽ አለዎት? ራስዎን በትክክል እንደሚያውቁትስ እርግጠኛ ኖት? እነዚህ ጥያቄዎች የብዙሃኑ ምሁራን ጥያቄም ናቸው። በመሆኑም ማንነትን ለመገንዘብ መጓጓትና መሻት ዛሬ የተጀመረ ሳይሆን ከራሱ ከሰው እኩል ረጅም ዕድሜና ታሪክ ያለው ነው። አንድ ግሪካዊ ወጣት ራሱን ማሻሻል ይችል ዘንድ ምን ማድረግ እንደሚገባው ሶቅራጥስን በጠየቀው ጊዜ ራስን እወቅ ሲል ነበር የመለሰለት። አንድ ሮማዊ ወጣትም ራስን ስለማሻሻል ለማርከስ አውሪሊየስ ላቀረበው ጥያቄ ያገኘው ምክር ራስህን ሁን የሚል ነው። ይሁን እንጂ የ21ኛው ክፍለ ዘመን ወጣት ስኬትን መጎናጸፍ እንድችል ምን አደርግ ዘንድ ይገባል ብሎ ለስነ ልቦና ባለሙያ ጥያቄ ቢያቀርብ የሚያገኘው መልስ ራስህን አበልጽግ የሚል ሊሆን ይችላል። ነገር ግን ራስን ለማሻሻል ቀዳሚው እርምጃ መሆን ያለበት ራስን ማወቅ ነው። ራስን ማወቅ። እርስዎ ታዲያ በቅድሚያ ማንነትዎን ለማወቅ ወስነዋል? አብዛኛዎቻችን ከተፈጥሯችን ውጭ የሆነ ማንነትን ለማንጸባረቅ እንሻለን። ይህን ስናደርግም ደግሞ እውነተኛውን ተፈጥሯችንን ደብቀን ራሳችንን እንደ አካባቢው ሁኔታና መልክ እየቀያየር ነው። ሕጸጽ አልባና ከስህተት የጸዳን መስለን ለመታየት እንሞክራለን። እንዲህ መስለን መታየት የምንፈልገውም ደግሞ ለውጫዊው ዓለምን ብቻ አይደለም፣ የገዛ ራሳችንንም ጭምር እየዋሸን እንጂ። ራስን ማወቅ ስንል ታዲያ የገዛ ራሳችንን በመመርመር በመፈተሽ ድክመቶቻችንንና ጉድለቶቻችንን ሁሉ ማሻሻል ማለት ነው። ሰላማዊ ለመሆን አስቀድሞ ውስጣችን ያለውን ያለመረጋጋትና የመረበሽ ምክንያታችንን ማወቅ ያስፈልጋል። አንድ ፈላስፋ አለመረጋጋትና መረበሽ የሚሰማኝ ከሌላ ሰው ጋር ስገናኝ ሳይሆን በገዛ ራሴ ውስጥ ነው ሲል ተናግሯል። አብርሃም ሊንከን ውስጣዊ ስሜቱን ያላስታረቀ ሰው ከህሊናው ጭንቀት የተነሳ ምንጊዜም በቀላሉ እንቅልፍ ሊወስደው አይቻለውም ብሏል።
በውስጣችን ለተንሰራፈው አለመረጋጋትና ሰላም ማጣት ምክንያቱ ያልሆነውን ለመሆን ወይም ለመምሰል የምንሞክረው ማንነት እርስ በርሱ በሚፈጥረው ቅራኔ ነው። ይህን ቅራኔ ለዘለቄታው ሊያስወግድ የሚችለው ደግሞ ትክክለኛውን ማንነት መገንዘብ ነው። ሰው ራሱን ሲያውቅ ሌላውን ከመምሰል እየተቆጠበ የራሱን ለማበልጸግና ለማጎልበት ጥረት ስለሚያደርግ የአእምሮ ሰላምና እርጋታን መቀዳጀት ይቻለዋል። ለዚህም ነው እርስዎ ራስዎን ማወቆ አስፈላጊ የሚሆነው። በዕለት ተዕለት ኑሯችን የምንጠቀምባቸውን መገልገያ መሳሪያዎች በስዕል እንድንገልጽ ብንጠየቅ በስዕል ማቅረቡ አዳጋች አይሆንብንም። እርግጥ የስዕል ተሰጧችን ወይም ችሎታችን ተጽዕኖ የሚያሳድር ቢሆንም እንደ ቢላዋ፣ ማንኪያ፣ የሻይ ብርጭቆና የመሳሰሉትን ጠንቀን ስለምናውቃቸው ለመሳል አንቸገርም። እስኪ ራስዎን በስዕል ለመግለጽ ጥረት ያድርጉ። ስለ ስዕሉ ውበት ብዙም አይጨነቁ። ምክንያቱም ስዕሉን የሚመለከተው ወይም የሚገመግመው ሌላ ሰው የለም ወይም አይኖርም። ይልቁንም ባህሪውን ወይም ማንነቱን ለማንጸባረቅ ጥረት ያድርጉ። ራስዎን እንዴት ሳሉት? ፈገግተኛ፣ ኮስታራ፣ ቁጡ፣ ግርማ ያለው? ሞገሶስ ምን ያህል ደማቅ ነው? ወይንስ ራስዎን ለመሳል ተቸግረዋል? እንዲያ ከሆነ ራስዎን ጠንቅቀው አላወቁትምና ራስዎን ለማወቅ ይዘጋጁ። ትክክለኛው ካርታ። በሕይወት ውስጥ ስኬትን መቀዳጀት የዕድሜ ልክ ሂደት ሲሆን ወደዚህ ደረጃ የሚያደርሰው የመጀመሪያው ጎዳና ደግሞ ራስን ማወቅ ነው። ይህ ነው የስኬት ትክክለኛ ካርታ። ለምሳሌ አንድ ጎብኚ የላሊበላ ውቅር አብያተ ክርስቲያናትን ለመጎብኘት ይነሳል። ጎብኚው ላሊበላ ለመድረስና ጉዞውን ለማሳካት ታዲያ ወደዚያ የሚያደርሰውን ካርታ መያዝ ጉልህ ድርሻ አለው። ይሁን እንጂ የያዘው ካርታ የተሳሳተ ሊሆን ይችላል። ከህትመት ስህተት የተነሳ የደረሰው ካርታ በግርጌው ላይ ከአዲስ አበባ ወሎ ተብሎ ቢጻፍበትም ቅሉ ካርታው ግን የደሴ መንገድ ሳይሆን የጅማ ነው። እዚህ ላይ ጎብኚው ሊገጥመው የሚችለውን መደነጋገር ያጤኑታል። ዓላማውን ለማሳካት የሚያደርገውን ከንቱ ልፋትስ ልብ ይሉታል። እንደዚሁ ሁሉ እርሶም ደስተኛ መሆን ይሻሉ። ስለዚህም ጥሩ ምግብ ለመመገብ ቤትና መኪና ለማሟላትም ጥረት እያደረጉ ነው። የትርፍ ጊዜ ስራዎችንም መስራት ጀምረዋል ወይም የሥራ ሰዓቱን በጥፍ አሳድገውታል። ነገር ግን ይህ ሁሉ ጥረቶ እየወሰዶት ያለው ትክክለኛ ወዳልሆነ ስፍራ ነው። ልክ የተሳሳተውን ካርታ ይዞ ወደ ወሎ እንደሚጓዘው ማለት ነው። ስኬታማ መሆን ይፈልጋሉ። ስለዚህም ጠቀም ያለ ገንዘብ አጠራቅመዋል። በቂ ስልጣንም ይዘዋል። ከዚህም ባሻገር ዝነኛ ኖት። ይሁን እንጂ አሁንም ግን ግቦን እንዳላሳኩ ይሰማዎታል። ለዚህ ደግሞ በቂ የሆነ ምክንያት አለ። ደስተኛ ለመሆንና ልቀት ደረጃ ላይ ለመድረስ እያደረጉት ያለው ጥረት ለህይወት አስፈላጊ ከሆኑት መሰረታዊ ነገሮች ጋር ወይም ከገንዘብ፣ ከስልጣን፣ ከዝናና ከሌሎችም ነገሮች ጋር ቁርኝት ቢኖረውም እየተጓዙበት ያለው ካርታ ግን የተሳሳተ በመሆኑ የሚደርሱት ትክክለኛ ወዳልሆነው ስፍራ ነው። ትክክለኛውን ካርታ በእጆ ከያዙ ግን እነዚያ ሁሉ ጥረቶቹ መሻቶ ጋር በቀጥታ ያደርሶታል። በመሆኑም ቀዳሚውና እጅግ አንገብጋቢው ነገር የያዙት ወይም የሚመሩበት ካርታ ትክክለኛነት ነው። እርሱም ራስዎን ማወቅ ነው። ከፈረሱ ጋሪው እንዲሉ ስለ ስኬት ከማብሰልሰል በፊት ራስን ማወቅ ቀዳሚ ነው።
ማን መሆኑን ካላወቁ ግን እንዴት ያለ ስኬትን እንደሚፈልጉም እንኳ በትክክል ሊያውቁ አይችሉም። ለአብዛኛዎቻችን ግን ራስን የማወቅ አንገብጋቢነት አይታየንም። በመሰረቱ ማንኛውም ሰው ሊኖር እንደሚችለው ሁሉ እኛም እየኖርን ነው። ከዚህም በላይ ጤና፣ ሀብት፣ ትዳርና ስልጣን አለን። በሌላ አንጻር ደግሞ ያልተመለሱ ጥያቄዎች አሉን። አልወለድም ማለት የሚቻለን አልነበረም። ለምን ወደዚህ ምድር እንደመጣን የምናውቀውም አንዳች ነገር የለንም። ከዚህስ በኋላ ምን ሊገጥመን እንደሚችል ወይንም ወዴት እንደምንሄድ እርግጠኞች አይደለንም። ምንም አይነት ሌላ አማራጭ ሳንይዝ መኖር ከዚያም ማለፍ መሆኑ የህይወታችን እንቆቅልሽ ነው። በዘመናት ሁሉ ግን ከነዚህ ጥያቄዎች በላይ ራሳቸውን ከፍ ያደረጉ ሰዎች ሲነሱ ስናይ ደግሞ እነርሱን እናደንቃቸዋለን፣ ታላቅም እንላቸዋለን። ራሳችንንም እነርሱ የደረሱበት ደረጃ ላይ መድረስ እንደማንችል አድርገን እንቆጥራለን። ለምን? በህይወት ውስጥ እጅግ ታላቅ አስተማሪ አለ። እርሱም መሻት ወይም መፈለግ ነው። ማናቸውም አይነት እድገት እንደዚሁም ትምህርት የመሻት ውጤቶች ናቸው። መሻታችን ጥልቅ በሆነ ጊዜ መረዳታችንም የላቀ ይሆናል። ማሰላሰላችን ሲሰፋ መተማመናችንም ጠንካራ ይሆናል። ኒውተን የፖሙ ፍሬ ለምን ወደ ምድር እንደወደቀ ለመገንዘብ መሻቱ ባይኖረው ኑሮ ዓለማችን ምንኛ ባልታደለች ነበር። እርግጥ ሌላው ኒውተን ያገኘው እንደነበር ጥርጥር ባይኖረው፣ እንደርሱ ያለ መሻት ሊኖረው ግን የግድ ነው። እንዲህ ያለው ያደረጉ ሰዎች ሲነሱ ስናይ ደግሞ እነርሱን እናደንቃቸዋለን፣ ታላቅም እንላቸዋለን። ራሳችንንም እነርሱ የደረሱበት ደረጃ ላይ መድረስ እንደማንችል አድርገን እንቆጥራለን። ለምን? በህይወት ውስጥ እጅግ ታላቅ አስተማሪ አለ። እርሱም መሻት ወይም መፈለግ ነው። ማናቸውም አይነት እድገት እንደዚሁም ትምህርት የመሻት ውጤቶች ናቸው። መሻታችን ጥልቅ በሆነ ጊዜ መረዳታችንም የላቀ ይሆናል። ማሰላሰላችን ሲሰፋ መተማመናችንም ጠንካራ ይሆናል። ኒውተን የፖሙ ፍሬ ለምን ወደ ምድር እንደወደቀ ለመገንዘብ መሻቱ ባይኖረው ኑሮ ዓለማችን ምንኛ ባልታደለች ነበር። እርግጥ ሌላው ኒውተን ያገኘው እንደነበር ጥርጥር ባይኖረው፣ እንደርሱ ያለ መሻት ሊኖረው ግን የግድ ነው። እንዲህ ያለው መሻት ታዲያ የሚያስፈልገው በሳይንሱ ዘርፍ ዕውቀት ለማካበት ብቻም አይደለም፣ ነገር ግን የአኗኗርን ሳይንስ ለመረዳት እንችል ዘንድ በዕለት ተዕለት ህይወታችንም ውስጥ እንጂ። በምልአት ህይወትን አጣጥመን መኖር የሚቻለን ማንነታችንን የጠየቅን እንደሆነ ነው። በመሰረቱ እንዲህ ያለውን ጥያቄ ማንሳቱ ቀላል አይሆንም። ለዚህም ደግሞ በቂ ምክንያቶች አሉ። አንደኛ፣ ራስን ማወቅ የሚያስፈራው ሰው ቁጥር ጥቂት አይደለም። በአልባሳትና በጌጣጌጦች ከተብረቀረቀው ውጫዊ አካል ባሻገር የተራቆተ ማንነት ያለው መሆኑ እያንዳንዱን ሰው ያስፈራዋል። አንዳንዶች ራሴን በትክክል ሳውቀው አልወደው ይሆናል የሚል ጥርጣሬም አላቸው። በሁለተኛ ደረጃ ጥያቄውን ለማሰላሰልና ምላሽ ለማግኘት ፋታ የለንም። ምክንያቱም ራሳችንን በብዙ ወጥመድ ውስጥ አጥምደነዋል። ይሁን እንጂ እርካታን እና ደስታን ማጣጣም አለመቻላችን ጥያቄውን በውስጣችን እንዲንገዋለል ያደርገዋል። ሁል ጊዜም እኔ ማን ነኝ የሚለው ጥያቄ መነሳቱ አይቀርም። አብዛኛዎቻችን ከነዚህ ጥያቄዎች ለመሸሽም ይሁን በአቋራጭ መልስ ለማግኘት የየራሳችንን ማደንዘዣዎች እንጠቀማለን። ከነዚህም ውስጥ አንዱ በመደበኛው የትምህርት ዘርፍ ራሳችንን ማበልጸግ ነው። ዲፕሎማ፣ ዲግሪ፣ ማስተር፣ ፒኤችዲ እያልን እንቀጥላለን። ነገር ግን አንድ ሰው ይበልጥ ሳይንሳዊ በሆነው ዕውቀት እየመጠቀ በሄደ መጠን ወደ ራሱ የመመለስ ዝንባሌውም እንደዚሁ እየጨመረ ይመጣል። ይህ ማለት እኔ ማን ነኝ የሚለው ጥያቄ እየጨመረበት ይመጣል ማለት ነው። በመሆኑም
ልንሸሸግበት የፈለግነው ዋሻ እንደ ገደል ማሚቶ እየተቀባበለ ይበልጡን አጉልቶ የሚያስደምጠን ያንኑ ጥያቄ ይሆናል። እኔ ማን ነኝ? ሌሎቻችን ደግሞ ሃይማኖትን መደበቂያ አድርገነዋል። ለዚህም ይመስላል ጥንት ከአባቶቻችን ሲወርድ ሲዋረድ ከመጣው እምነት አንስተን የምስራቁን እንደዚሁም ዘመነኛ የሆነውን የምዕራቡን እምነት ሁሉ መደበቂያ ያደረግነው። ነገር ግን አሁንም ከካባዎቻችን ወይም ከመጎናጸፊያዎቻችን ውስጥ አልረካ ያለ ማንነት አለን። እንደዚሁ ሌሎችም በፍልስፍናው ጎዳና ተራማጅ ሆነው ለመጓዝ ጥረዋል። ዳሩ ግን የፍልስፍናው አባት ሶቅራጠስ ዘንድ ሲደርሱ የሚያነሳላቸው ያንኑ የውስጣቸው ጥያቄ የሆነውን ራሳችሁን እወቁ የሚለውን ይሆናል። ሰበቃውን የሚቀንስ ወይም የሚያለሰልስ የተጓዙትን ዳግመኛም ከመጓዝ የሚቆጥብ ቸበርቻቻው ሲቆም ትካዜን የማይመልስ ሰሜን አልሞ ደቡብ ከመጓዝ የሚያድን ትክክለኛ ካርታ ግን አለ። እርሱም ራስን ማወቅ ነው። ስላዳመጣችሁኝ አመሰግናለሁ። ክፍል 2 በሚቀጥለው ይዤ እቀርባለሁ። መልካም ጊዜ። Alba Bilal, Kalash Marza.